አህለን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም የሚገርም ጥያቄ ጠይቃችሁ ነበር ቲክቶክ ላይ። ኢጋማ ለምንድን ነው ያወጣሽው? ኢጋማ ስታወጪ ምን ተሰማሽ? አንቺ አውጥተሽ ለምንድን ነው እኛን የምከለክይን? ቲክቶክ ላይ የሆነ ቪዲዮ ፖስት ይላችሁ ነበረ። ኢጋማ ለምንድን ነው የምታወጡት? ምን ልሰሩበት ነው የምታወጡት? የሚል ተከታታይ 3 ቪዲዮ ለቅቄ ነበረ። እዛ ላይ አንቺ ለምንድን ነው ያወጣሽው? ስታወጪስ ምን ተሰማሽ? ከዛ ደግሞ 35 ሪያል ፈጀብኝ ብለሻል። ለምንድን ነው ያ ሁሉ ብር የፈጀብሽ? ሰው እስከ 20 ሪያል ነው። ያንቺ ለምን በዛ? የሰው 25 ሪያል ነው ያላችሁ ልጆች አላችሁ። ዛሬ በደንብ አስረዳችኋለሁ እኔ ለምን እንዳወጣሁት፣ ለምን ወጥቼ እንደዛ እያልኳችሁ እንደሆነ፣ ኢጋማ እዚህ ሀገር ላይ ለምን እንደሚጠቅም በደንብ እንወያያለን። አዲስ ከሆናችሁ ሀይሚ ነኝ። እዚህ ቻናል ላይ ራሴን የማካፍለው እንደዚህ አይነት ቁም ነገር የምትወዱ ሰዎች ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። የመጀመሪያው ጥያቄ ኢጋማ ስታወጪ ምን ተሰማሽ? ደስ አለሽ ወይ ነው። እውነት ለመናገር ደስ አላለኝም። ምክንያቱም እኔ ፕላን ያደረኩት ነገርና የሆነው ነገር ሌላ ስለሆነ ኦኬ። እና መምጣት ስላለብኝ ብቻ ነው የመጣሁት። የሆነ ሰዓት ላይ ደብሮኝ ነበረ። ከዛ ደግሞ እዚህ ከገባው በኋላ ኦ ማይ ጋድ ኤኒዌይስ ያ ነው መልሱ። እና ደግሞ 35 ሪያል ለምን ፈጅሽ ለሚለው ማለት ነው። እኔ የኢጋማዋን ቪዛዋን ብቻ ዋጋ ሳይሆን ሁሉም በሁሉም ያወጣሁትን ነው የነገርኳችሁ። ከአሁን በፊትም ቪዲዮ ሰርቼ ነበር። የዛሬ 3 ወር አዲስ እንደመጣው የሰራሁት ቪዲዮ አለ፣ ገብታችሁ አዳምጡት። ኦኬ እሱን ቪዲዮ ማለት ነው። አሁን ከመሰረቱ እኔ ለምን ኢጋማ እንዳወጣው ላስረዳችሁ። መጀመሪያ ምን አስቤ እንደነበረ ሞር ግልጽ እንዲሆንላችሁ መጀመሪያ ላይ እኔ ኢጋማ ሳወጣ ሰዎችን ለመጠየቅ ሞክሬያለሁ። በእርግጥ ግን በደንብ ያስረዳኝ ሰው አልነበረም በሰዓቱ። አይኑ መንገዱ ያስፈራል፣ ደፈራል ምናምን ይላሉ። እሱን ተረድቻለሁ። እኔም በዛ መንገድ ላይ ስለመጣሁኝ የዛሬ 6 ዓመት ስመጣ በዛ መንገድ ነው የመጣሁት። እንደሚያስፈራ ቃለው፣ ጾታዊ ትንኮላ እንዳለ ቃለው፣ አልደረሰብኝም እንጂ ኦኬ። ያ ነገር እንዳለ ቃለው። ግን ምንድነው ከአሁን በፊትም ስመጣ እኔ እግዚአብሔርና ምን ስለመጣው ያን ነገር የተውኩት ለእግዚአብሔር ነው። ገባችሁ አይደለ? እና በደንብ ለመጠየቅ ሞክራለሁ ስንት እንደሚፈጅ ምናምን። የሆነ በደንብ ብቻ በግልጽ ወጥቶ የሚናገር ሰውም አልነበረም። ኦኬ አሰብኩትና ወጪውን መንገዱን ምናምን ለምንድን ነው ዋጋ የምከፍለው ምናምን ብዬ ትቼው ነበር። ከዛ የሆነ ሳለ ሰዎች ከአሁን በፊት የምሰራባቸው በጣም ጥሩ ሰዎች ነበሩና እኔ በአጋጣሚ ቤት ሄድኩኝ። ሴትዮ ተሳፍራ ለአንድ ወር ማለት ነው። ከዛ ቤት ስሄድ እነኛ ሰዎች ጋር ደወልኩላቸው። ደወልኩና ከፊል ትሆኑኛላችሁ ስላቸው አዎ አንቺ ከፈለግሽማ ምን ችግር አለው የሀያት እሺ ቪዛ ስንት ነው የምከፍለው እና በየአመቱ የከፊል የሚከፈለው ስንት ነው አልኳቸው። ኖ አንቺ እኮ እንደ ልጃችን ነሽ፣ ምንም ብር አትከፍሊም። ኦኬ ምንም ብር አትከፍሊም፣ የከፊልም የኢጋማም አንቺ ብቻ ባህር መግቢያና ከዚህ የምትሄጂበትንና እዛ ፓስፖርት ምናምን የምትጨርሽበትን አዘጋጅተሽ ሂጂ። ከዛ ነው ያመንኳቸው። አሁን የሀይሚ ጅልነት የሚጀምረው እዚህ ጋር ነው ኦብቪስሊ። እና ኦኬ አልኩኝ። ከዛ በቃ እንደዚህ ማወጭ ከሌለው የባህር መግቢያ 7000 ሪያል ነው። ከዛ ደግሞ እዛ ፓስፖርት ምናምን ማውጫ ቀላል ነው ብዬ አሰብኩኝ። እኔ ፕላን ያደረኩት ይችን ብቻ ነው። ኦኬ ከዛ ምንም ለቤተሰብ መናገር የለም ምንም የለም። የራሳ ልጆች የሚሄዱ ነበሩ። ተነስቼ መንገድ ገባሁ ማለት ነው። ከዛ የመንገድ የሚከፈለው አለ፣ እሱን ከፈልኩኝ እና ለምን 35 ሪያል ሆነብሽ ለሚለው ማለት ነው። ከዛ ኢትዮጵያ ሄድኩኝ። ፕሮሰስ ተጀመረ። ኦኬ መታወቂያም ልደት ካርድ ምንም የለኝም። እሱንም እንደ አዲስ ነው በደላላ ያስወጣሁት። ከዛ በኋላ ፓስፖርት አወጣው፣ ምርመራ አለፍኩኝ። ከዛ ፓስፖርቴን ፎቶ አንስቼ ለሰውዬ ላኩለት። ፓስፖርት እኮ አወጣው ቪዛውን እንድሰራልኝ ይሄው ፎቶ ፓስፖርቴ ብዬ ላኩለት። ከዛ በጣም ይቅርታ ሀያትኛ ከፊል ልንሆንሽ አንችልም አሉት ማለት ነው። አይሶርት ጋር ምን እንደተሰማኝ በዛ ሰዓት በጣም ነበር የተናደድኩት እውነት ለመናገር። ከዛ ማለት እንዴት እንደዚህ ያደርጉኛል? ኢትዮጵያ ከገባሁ በኋላ መጀመሪያ ላይ እኮ እርግጠኛ ናችሁ ወይ ልሂድ ወይ ስላቸው አብሽሪ ነው ያሉኝ። አብሽሪ በቃ ሀያት። ለነገሩ በእነሱም አይፈረድም፣ እንዴት አምናቸዋለሁ እኔ። ከዛ በጣም ከፍቶኝ ነበር በዛ ሰዓት። ምን እንደማደርግ አላውቅም። ምክንያቱም እኔ ኢትዮጵያ ለመግባት ፕላን አላደረኩም ጋይስ። ኢትዮጵያ ለመግባት ተዘጋጅቼ አልሄድኩም። በዛ ላይ ከ6 ዓመት በኋላ ሲሄድ አገሪቷ በጣም ተቀይራለች ምናምን ኮንፊውዝድ ነው የሆንኩት። ገባችሁ አይደል? እንኳን በዛ ሰዓት ለመኖር ላስብ
ከዛ እንደዛ ሲሆን በመሃል ለእህቴ ደወልኩና አይ ከፊል እኮ ከዳኝ እና ላልመጣም እችላለሁ ባይዘው ያልኳት። እህት ይኖራችሁ እህት ይኖራችሁ በቃ በማንኛውም ሰዓት እናንተ ስትቸገሩ መጀመሪያ ላይ ፊት የሚቆመው ቤተሰብ ነው። ለዛ ቤተሰቦቻችሁን መውደድና ቅድሚያ መስጠት ያለባችሁ። ከዛ እንደዛ ብያት እኔ ወደ ራሳ ሄድኩኝ። በሰዓቱ ራሳ ላይ ጦርነት ነበረ፣ ላይክ ዳታ ዝግ ነበረ ምናምን እና በቃ እዛ ሄድኩኝ። በቃ እዛ ቤተሰብ ደስ ብሎታል ምናምን ኢቃማ ላወጣ ነው ምናምን። ኦኬ እኔ ውስጤ በዛ ሰዓት እንዴት እንደሚሰማኝ ላይክ ፊታቸው ማዘን አልችልም። ኤክሳይት ደስተኛ መሆን አለብኝ። ኦ ማይ ጋድ የእውነት እንዴት ከባድ ነው ባይዘው። እኔ እዚህ የለመድኩት ብቻዬን ነው። ሳዝንም ስደሰትም ብቻዬን ነው። ላይክ ማልቀስ ካለብኝ ክላስ ትራሴን ነክሼ ማልቀስ እችላለሁ። እዛ ግን ሰው አለ ምናምን፣ ከውጭ ነው የመጣችሁት ሰው ይመጣል ምናምን፣ ደስተኛ መሆን አለባችሁ። ከዛ እንደዛ ለትንሽ ጊዜ ቆዩ እዛ ራሳ ማለት ነው። ከዛ በመሀል እህቴ ደወለችልኝ በብር ማለት ነው። እና በዛን ሰዓት እኔ ምን አስቤ ነበረ ሌላ ሀገር ለመሄድ። ወንድሜ የዱባይ ፕሮሰስ ጀምሯል። ኦኬ እና እኛ ብር እያገዝነው ነበረ ለሱ። የኔ ፕሮሰስ ጭራሽ ነው ያልታሰበው እና እኔ ግር ብሎ ቢለኝ። ከዛ እኔ በዛ መሀል ምን አሰብኩ ለወንድሜ ነገርኩት። ላይክ ይሄኛው ፌል አድርጓል ምን ሊሆን ነው ምናምን ስለው ታዲያ ለምን ትጨነቂያለሽ? ከኔ ጋር እኮ ዱባይ መሄድ ትችያለሽ። ምንም ዋጋ ሲጀመር የሀገር እኮ መጥፎ ነው፣ ላይክ ነፃነት የለውም። ስለዚህ አትዘኝ ምናምን አለኝ። ከዛ እኔ ሐሳቤን ቀየርኩ። የት ለመሄድ? ዱባይ ለመሄድ። ሳኡዲን ተውኩት ማለት ነው። ድሮስ ምን አስቤ ነው እዛ መሄደው ምናምን ብዬ ሊትራሊ ተውኩትና ወደ ዱባይ ሆነ ሐሳቤ። ፓስፖርት አውጥቻለሁ። ከዛ እዛ ሰው ፈልጌ ቪዛ ማስላክ ነው የሚቀረኝ እና በዛ ተጽናንቼ ቁጭ ብያለሁ። ከዛ እህቴ በደውል ደወለች። ዳታ የለም ደወለችና ሃይሚ ቪዛው ተልኮልሻል፣ ነገ ሄደሽ የቪዛ አሻራ ስጪ አዲስ አበባ አለች። በሰዓቱ ምን ማለት እንዳለብኝ አላውቅም ነበር። ተናድጃለሁ። ከዛ ደግሞ ደስ ብሎኛል። ገባች እና ምን ላድርግ? በዛን ሰዓት ካንስል ማድረግ ያልቻልኩት ማፍረስ ያልቻልኩት ለምንድን ነው? ኦብቪየስሊ ክፍያ ከፍላለች የቪዛውን ማለት ነው። እሷ ብሩን አስቀድማ ለደላላው ሰጥተዋለች። ላይክ የማይታወቅ ከፊል ነው። በአመት ስንት እንደሆነ የከፊል የሚከፈለው አልጠየቀችም። ኦኬ እሷ ብቻ ያየችው መሳካቱን ነው። እኔ እዛ ሄጄ እንዳልቀርባት ነው ያሰበችው እና ከዛ በቃ ተናደድኩኝ። ከዛ ደግሞ ደስ አለኝ። ብቻ ድብልቅልቅ ያለ ስሜት ነበረ። ገባችሁ? እኔ ምክንያቱም እዚህ ሀገር የመምጣቱን ሀሳብ ትቼዋለሁ። ከተገዛ ደግሞ መማረር እችላለሁ። ከዛ አዲስ አበባ ሄድኩኝ። ያው አሻራ ሰጡኝ። ሲኦሲ የሚባል ነገር አለ። እሱ ተወጣ ምናምን እና ያው መምጣት አይቀርም። መጣው። ስመጣ ራሱ ማለት ነው ኤክሳይት ምናምን አልሆንኩም። እዚህ መጥቼ ራሱ ቤት ውስጥ አይ ታድልሽ አሁን እኮ ይጋማልሽ በቃ ምናምን። እኔ ግን የዛን ሰዓት ምንም ስቲል አሁን ድረስ እኔ ይጋማ ጥቅሙ አይታየኝም። ከዛ ደግሞ እዚህ መጣውና ለከፊል 4000 ሪያል ትከፍያለሽ። ለከፊል ብቻ ማሳደሻ 600 ብር አለ። ኢማጂን የቤት ኪራይ አለ። ከዛ ምንድን ነው 4600 ብር ከዛ የቤት ኪራይ ጨምሩበት እና አሁን ላይ ያለውን ደግሞ ደሞዝ አስቡት። ማርያም በጣም ነበረ ይሁን እንዴ ራሴ እንትን ያልኩት ማለት ነው። ጅልነሽ እንደ ሃይሚ ቆይ ለምንድን ነው ለዚህ አሁን ጋር ያወጣሽ? ከዛ ደግሞ ቤት መጣውና ስራ የለም። የእውነት ምን እንደተሰማኝ በዛን ሰዓት አገምቱ። ስራ የለም። ስራዬ ደግሞ ስትመለስ ሴትዮዋ ሀበሻ ሰጥቻት ነበር። ስደውልኝ እኔ ሀበሻ ሰጠኋት፣ ሌላ ሀበሻ ማለት ነው። ከዛ ሀበሻዋ ብር ቀንሳላት፣ እኔ 2000 ሪያል ነበር የምሰራው። ብር ቀንሳላት ምናምን ተስማምተዋል። ኦኬ እኔን አትፈልገኝም ሴትዮዋ። በጣም የሚያስጠላት ስሜት ውስጥ ነበርኩኝ። ትንሽ ጊዜ ተቀመጥኩኝ ቤት። ከዛ ያው ስራ አገኘሁ፣ ወጣሁ። አረብ ቤት ገባሁና ተመልሳችሁ አረብ ቤት ስገቡ ደግሞ ኢማጂን የሚሰማው ስሜት ላይክ ስራ መናቂ ምናምን ሳይሆን ማለት ነው። አስቡት ካሁን በፊት እኔ እዚህ ሀገር ላይ የአረብ ቤት ሰራተኛ ለመሆን ለደላላ 14000 ሪያል ነው ብቻ የአመት የቤት ኪራይ ምናምን ስትሉ ወደ 17000 ሪያል ምናምን በሉት ከፍዬ አረብ ቤት ሰራተኛ ሆንኩኝ። አሁን ደግሞ 35000 ሪያል ነው ያልኳችሁ የሲኦሲ የልደት ካርድ፣ መታወቂያ፣ ፓስፖርት ከዚህ የገባሁበት የቪዛው ኦኬ
እዚህ ቪዛው የሚገዛበት ማለት ነው። እና ደግሞ አዲስ አበባ አልጋ ይዤ ነው የተቀመጥኩት። እሱም ሙሉ ወጪን ኢትዮጵያ ያወጣሁትን በሙሉ አስቤ ነው 35,000 ያልኳችሁ እንጂ ቪዛው ብቻ አይደለም። ኦኬ። እና ያንን ሳስበው ምናምን ከዛ ተመልሼ እዛው ሽንት ቤት አጠባይ ስገባ ምናምን ከሀይሚ ጋር ጦርነት ውስጥ ገባሁ። ለቅ ጧትና ማታ መስተዋል ቋንት ጅነሽ እንዴ ይሄን ነገር አታውቂውም? 6 ዓመት ኖረሽበት ምን ለመስራት ነው እዚህ የመጣሽ? ተመልሰሽ የመጣሽ ለምን መጣሽ? ለቅ ብርሽን ይሄን ገዝተሽበት ቢሆን ብርሽን አስቀምጠሽ ቢሆን ምናምን በቃ ተውኝ። ጦርነት ደግሞ ሰው ይመጣል፣ በዙሪያችሁ ያለ ሰው ታድለሽ ምናምን። ከዛ ደግሞ አንዱ ይመጣል ደግሞ ለምን ጋማ ያለሽ ሰው ቤት ትሰራለሽ? ለካች እኮ በጣም ጠንካራ ልጅ ነሽ፣ ስራ ስሪ እንጂ የራስሽን ስራ ክፈች እንጂ ምናምን። ምን ልስራ ብላችሁ ስትጠይቁ ምንም ልብስ ነው የሚሏችሁ። ላይ እኔ ለማንም የምሸጠው ልብስ፣ ሁሉም ሰው እኮ ልብስ እየሸጠ ነው። ገባችሁ? ሙያ መማር ፈለግኩ። ሙያ ደግሞ አያስተምርም። የለም ሙያ እኔ አሁንም እፈልጋለሁ። እንደውም ቪዲዮ ላይ ቲክቶክ ላይ ኮሜንት ላይ በጣም ያሳቀኝን ልንገራችሁ። ገቡና ማለት ነው ሙያ አለ እንኳን ጋማ ኖሮኝ ሳይኖረኝም ተምሬ ይሄን ሙያ ይዣለሁ። ያቺ ልጅ በውስጥ ቤት ገብቼ ጽፌላት ስቲል አሁን ድረስ አልመለሰችም። እግዚአብሔር ምስክሬ ነው። የት ነው የተማርሽው? ቁጥር ስጪኝ ነው ያልኳት። ኮሜንት ላይ ግን ሲሳደቡ ምናምን የሀገር እንደተመቻቸው ሲናገሩ በጣም ነው የሚያሳዝኑት። የእውነት እኔ ንገሩኝ የት ነው የተማራችሁት ሙያ ነው ያልኩት። ግን እነሱ ስድቡ ነው። ሰነፍ ብዙ ያወራል ምናምን። ስለዚህ እኔ ሰነፍ አይደለም። እኔ በጣም ጠንካራ ልጅ ነኝ። መስራት መለወጥ የምፈልግ ልጅ። ኦኬ። እና ይገርማችኋል በውስጥ ቤት ስታወሯቸው ምንም የማይመልሱላችሁ፣ ኮሜንት ላይ ግን ላይክ እናንተን ለማሸማቀቅ ይሞክራሉ። ይህ ሀገር በጣም እንደተመቻቸው ነው አክት የሚያረጉት ምናምን ሾዩ ዳንስ ምናምን። ግን መሬት ላይ ስትወርዱ ማለት ነው አሁን እናንተ የነሱን ህይወት እያያችሁ ትመኛላችሁ ታድለው ምናምን። የእውነቴን ነው እዚህ ለመድረስ ምን ያክል ዋጋ እንደከፈሉ እነሱ ቀን በቀን የሚያልፉበትን ቻሌንጅ ብታውቁ የእውነት ህይወታቸውን አትመኙት። የምሬን። እና እንደምታስቡት ቀላል አይደለም እዚህ ሀገር ላይ። እኔ ፐርሰናሊ በጣም ከብዶኛል። ለምን? እኔ አንደኛ ሰው አላቅም፣ ከቤት ወጥቼ አላቅም። ገባችሁ አይደለ? ከእህቶቼ ውጭ እዚህ ሀገር እኔ ምግባባው ሰው ምናምን የለም፣ ከደላላ ምንም። እና ከባድ ነው። ሜቢ ሰው የሚያውቅ ሰው ምናምን ሊሆን ይችላል፣ ስራ ላይ ያስቀጥሯችሁ ምናምን ይችላሉ። እና እንደዛ ነበር። ከዛ እኔ ፕላን ያደረኩት መጀመሪያ ላይ ምንድነው እዚህ ሀገር ላይ መጥቼ የምሰራው የመጀመሪያው እኔ ኢጋማ ለማውጣት ሳስብ ራሴ የሚጠየቅኩት ምንድነው ለምንድነው የምታወጪው የሚለው ማለት ነው። መጀመሪያው ቤተሰብ ለማየት እና ስለናፈቁኝ ቤተሰብ ለማየት፣ የሁለተኛው ቤተክርስቲያን ለማየት በጣም ነበር እግዚአብሔር ደጅ ናፍቀኝ የእውነት ማርያምን። እና በቃ ደጁ ሄጂ ንስሐ ለመግባት በጣም ፈልግ ነበር። ደግሞ ተሳክቶልኛል እግዚአብሔር ይመስገን። እና እሱ ነበር የሁለተኛው ፕላን። የሶስተኛው ፕላን ደግሞ እዚህ ሀገር ላይ የራሴን ስራ ለመስራት። ምንድነው ስራው? ቤት ተከራይቼ ስቱዲዮ ገንብቼ ሰዎችን እየጋበዝኩኝ ፖድካስት መስራት የመጀመሪያው ፕላን። የሁለተኛው ፕላን ደግሞ ምግብ ቤት ለመክፈት ሬስቶራንት ማለት ነው። እንደዚህ ሰርግ ላይ እየሄድኩ ምናምን ሳይ እኔ እሱን አልፈልግም፣ ግን ሬስቶራንት ትልቅ ምግብ ቤት ለመክፈት ነበር ፕላኑ ማለት ነው። ሁለቱም አልሆነም። ለምን? የመጀመሪያው ያልሆነው ለምንድን ነው? ቤት ሹጋ ልከራይ ብትሉ እዚህ ሀገር በአመት 30,000 ሪያል ነው። በአመት 30,000 ሪያል ሹጋ ነው ያልኳችሁ። ሽንት ቤት፣ ሳላ፣ ክላስ፣ መጥበህ፣ ኩሽና ምናምን ያለው ማለት ነው የተሟላ እንጂ አንድ ክላስ አይደለም። አንድ ክላስ ከሆነ ሰው አለ። እኔ ደግሞ ከሰው ጋር መኖር አልፈልግም። ነፃነት ፈልጌ ነው አይደል ጋማውን ያወጣሁት። ነፃነት የራሴ ቤት እንዲኖረኝ ፈልጋለሁ። ግን የቤት ኪራው በጣም ከባድ ነው። ደሞዛችሁን አስቡት። ከዛ የቤት ኪራውን አስቡት እና በጣም ከባድ። ከዛ እሱ ፕላን ካንስል ተደረገ። ምግብ ቤቱ ደግሞ ከፊላችሁ ነው፣ በስማችሁ እናንተ ምንም ነገር መክፈት አትችሉም። ከፊላችሁ ነው ካዘላችሁ ምግብ ቤቱን የሚይዘው። ከዛ ደግሞ ለመክፈት ብዙ ብር ያስፈልገዋል። ሃይሚ አሁን ያላትን ብር ለኢጋማ ኢንቨስት አድርጋለች። ኦኬ። እንዴት ነው ምግብ ቤት የሚከፍተው? የእውነት ምንም ሁለቱም ስላልሆነ ወደ ስራ የገባው እና ሙያ መማር ስፈልግ ደግሞ እስካሁን አላገኙም። እዚህ ሀገር ላይ የተማራችሁ ካላችሁ ምንም አይነት ሙያ ይሁን እዚህ ሄደናል ብላችሁ ስልክ ቁጥር፣ እዚህ ሄደሽ ተማሪ ሃይሚ ብላችሁ ስልክ ቁጥር ስጡ።
ኦኬ እኔ የምር ስለተቸገርኩ ነው ወጥቼ የነገርኳችሁ። ላይ ማስመሰል አልፈልግም። ገባችሁ አይደለ? ራሳችሁን ጠይቁ። ኢጋማ ለምንድን ነው የምታወጡት? ምን ልትሰሩበት ነው ያልኳችሁ እኔ ስለተቸገርኩበት ነው። ላይክ አሁን ድረስ ራሴን የምጠይቀው ነገር ነው። ላይክ ምን ልትሰሪበት ነው የሚለው ማለት ነው። ይሄ ነው የኢጋማ ጥቅሙ። ቤተሰብ ጋር እንድትሄዱ ያደርጋችኋል። አገር እንድትገቡ ያደርጋችኋል። ኦብቪስሊ ደግሞ እዚህ ጋር ማወቅ ያለባችሁ ማለት ነው አገር ስትገቡ በብር ነው። እዛ ሄዳችሁ የምታጠፉት አለ። ከዛ ደግሞ ትኬት ቆርጣችሁ ነው የምትገቡት። ስትመለሱም ትኬት ቆርጣችሁ ነው። ገባችሁ? ላይክ ብር አለው፣ ወጪ አለው። እኔ አሁን ቤተሰብ አሁንም ናፍቀውኛል። ሳልጠግባቸው ነው የተመለስኩት። ላይክ በሁለት ወር ጊዜ ውስጥ ነው እግዚአብሔር ይመስገን ሁሉ ነገር ጨርሼ የመጣሁትና አሁንም ናፍቀውኛል። መሄድ እፈልጋለሁ ግን አልችልም። ለምን? ማፊ ፍሉስ። ኦኬ ብር የለም። አሁንም መስራት ነው የምፈልገው። ስራ ላይ ነኝ እግዚአብሔር ይመስገን። እና ስራ ደግሞ እንደዚህ ውጪ ላይ የምታውቁት ስራ ካለ እኔ መቀጠር እፈልጋለሁ። ፕሊዝ ንገሩኝ። ስራ ካለ ንገሩኝ። ይሄ ሺሻ ቤት፣ መጠጥ ቤት ምናምን እንዳታመጡልኝ። እንደዚህ አይነት ስራ እኔ አልፈልግም። ግን ደህና ቤት ላይክ እንደ ሞል ላይም በጣም ከባድ ነው። አይኑ ብዙ ጠይቄያለሁ። ካለ ግን ካፌዎች፣ የአረቦች ካፌ ምናምን ካለ እሰራለሁ። ስራ ካለ ንገሩኝ ማለት ነው። ኢጋማ የሚጠቅማችሁ ቤተሰብ ለማየቻና እንዳትያዙ። አዎ ፖሊስ አይዛችሁም ኢጋማ ካላችሁ። ከዛ ጉዳቱ ምን መሰላችሁ? ኢጋማ በየአመቱ የምከፍሉት ብር፣ በየአመቱ የምትገበሩት። ከዛ ደግሞ ከፊላችሁ ጥሩ ከፊል ካልሆነ የእውነት ስቃያችሁን ነው የምታዩት። ጓደኛዬ ከኔ ጋር የመጣቻለች አሁን ማለት ነው። ከፊሏ እየደወለች ብር ፈልጋለሁ ትላታለች። ኢማጂን አሁን ነው ገና የመጣችሁና ክፉ ከፊል ላይ ከጣላችሁ በጣም ከባድ ነው። ያለ ከፊላችሁ ፍቃድ ምንም ነገር ማድረግ አትችሉም። ባይዘው ምንም ነገር ኢትዮጵያ እንኳን ለመሄድ አልኩሪጃው ዳር መምታት አለበት ከፊላችሁ። እሱን ካልመታላችሁ መሄድ አትችሉም። ባይዘው እና በቲክቶክ ላይ እንደነገርኳችሁ አሻራችሁ ቁጭ ነው የሚለው። እኔ አያድርግባቸውና አሁን ጓደኞቼ የሚሆን ዘመድም ይሁን ቢታመሙ እንደዚህ በእጄ መንካት ምናምን አልችልም። ለምን? ያ ሰውዬ ድንገት የሆነ ነገር ቢሞት ታሞም ይሁን ምንም ድንገት ቢሞት የኔ አሻራ ነው እሱ ሰውዬ ላይ ቁጭ የሚለው። ኦብቪስሊ ገለሻል ነው የሚባለው። ይሄን ደግሞ ማወራችሁ በመረጃ ነው። የሆነ ልጅ ማለት ነው ከኢትዮጵያ የመጣ ልጅ ቤቱ አስገብቶ ማረፊያ ስለሌለው ከዛ ልጁ ቤት ውስጥ ታመመ፣ ሞተ። ነፍሱን ይማረው እና አንስቶ ገነዙ። ያ ልጅ ማለት ነው አንስቶ ኦብቪስሊ ማንኛውም ሰው እንደሚያደርገው አንስቶ ገነዘው። ከዛ ሾርጣ መጣ። ሲመረምር የማሻራን የተገኘው የልጅቱ። ከዛ ታሰረ ማለት ነው። ጥፋተኛ ነው ተብሎ። አሁን የዚህ ሀገርን ህግ ታውቁታላችሁ። ገዳይ ይገደላል። አያድርግበት፣ እግዚአብሔር ይርዳው። እና በጣም ከባድ ነው። በስማችሁ የወጣ ሸሪካ ካለ በዛ ሸሪካ የሆነ ወንጀል ከተሰረቀ እናንተ ጋር ነው የሚመጡት። ከዛ በእናንተ እንኳን ቤት እንኳን መያዝ አትችሉም። ባይዘው ለሌላ ሰው ምክንያቱም እዛ ቤት ውስጥ የሆነ ተንኮል ቢሰራ ሰው ቢሞት በቃ ተጠያቂዎች እናንተ ናችሁ። ጋማችሁ በስማችሁ ስለሆነ የምታደርጉት ነገር የባንክ አካውንት እንኳን ኖሯችሁ ማለት ነው ብዙ ብር ማስቀመጥ እንደማትችሉ ታውቃላችሁ ባንክ አካውንታችሁ ላይ። ምክንያቱም ጋማችሁ የሰራተኛ ነው። አመል በልዚኒ ማለት ሰራተኛ ነው፣ የቤት ሰራተኛ። የቤት ሰራተኛ ደሞዟ ይታወቃል። ስለዚህ ከየት አመጣሽ? ወንጀል ነው የምትባዩ። ያ ራሱ አለ መዘዙ የእውነት መዘዙ በጣም ከባድ ነው። ሪስኩ እንደውም ህገወጥ መሆን ጥሩ ነው። አንደኛ ግብር አሰሪም ለመንግስት የምከፍሉ ግብር የለሽም። ደሞዝሽ በጣም አሪፍ ነው። ስለ ብርሽ ማንም አያገባውም። ገባሽ? ብትያዥም በቃ ወደ ሀገርሽ ነው የምትገቢው። ኢጋማ ግን አንድ ወንጀል ከተገኘብሽ በጣም ጣጣ ነው እና ከአጉል ጓደኛ ጋር ከተገኝሽ አሁን ኢጋማ ከሌላቸው ጋር ወንጀል ከሚሰሩ ጋር አረቂም ነው እንደዚህ ከሚሸጡ ጋር ከተገኝሽ አንቺ ነሽ የምትጠይቅ። በጣም ሪስክ አለው። በቃ ኢጋማ ቂያማ ነው ብሏል አጎት። በጣም ከባድ ነውና እኔ ላይ አሁን ነው የገባኝ። እኔ በደንብ እንድታስቡበት ጥቅሙና ጉዳቱን የነገርኳችሁ ለዚህ ነው። እኔ አውጡ አታውጡ አልልም፣ ውሳኔው እናንተ ነው። ግን ምን ልትሰሩበት ነው የሚለውን እንድትጠይቁ ነው። እኔ ስለተቸገርኩ መጥቼ የነገርኳችሁና ይሄ ተው ማለት ኢጋማ አይጠቅሙ ማለትን ትቻለሁ። ለመሰላችሁ ሰው እናንተ ተጠቅማችሁ እናንተ ደረሳችሁበት ደረጃ እንዳይደርሱ የምከለክሏቸው ምቀኛ ነው የሚመስላችሁ። በግሌም ስላስተማረኝ ነገር ግን ያው አልነግራችሁ እና በጣም ነው የምስቀው የምር እንደዛ የሚያስቡ ሰዎች። ኤኒዌይስ
ለዛ ነው እኔ እንደዛ ያልኳችሁ። ኢጋማ ጥቅሙና ጉዳቱን አይተናል። አይ ሆፕ አሁን በደንብ ተረድታችሁታል ብዬ አስባለሁ አይደል? ይህን ይመስላል። ሌላው ዛሬ ማስተላለፍ የምፈልገው እዚህ ጅዳ የምትኖሩ የራሳችሁን ስራ የከፈታችሁ ልጆች እስኪ እንዴት እንደከፈታችሁ፣ እንዴት እዚህ እንደደረሳችሁ፣ ምን አይነት ቻሌንጅ ነበረው፣ ከፊላችሁስ እንዴት ነበር ቻሌንጁ የሚለውን እስኪ መታችሁ ንገሩን፣ ሼር አድርጉን። መስማት እንፈልጋለን። እናንተ መሆን የሚፈልጉ በጣም ብዙ ሰዎች አሉ ላይክ። ስለዚህ ይማሩበታል፣ እነሱ ከናንተ ብዙ ይማራሉ እና ንገሩን። ጥሩን ብቻ ሳይሆን መጥፎውንም ጭምር ላይክ። በችግር ውስጥ የምታልፉ አይመስላቸውም፣ ግን አይኑ በጣም ብዙ ቻሌንጅ እንዳለው እዚህ ሀገር ላይ እንደሚወራው ቀላል እንዳልሆነ እና ስለ አረብ ሀገር ሴት ብዙ ጊዜ የሚያወራው የኢትዮጵያ ሰው ነው። እኛ ስለ ራሳችን እናውራ እስኪ። የኖረው ሰው ሲያወራ ደስ ይላል አይደል? እኛ ይኖር ነው እናውራ። የራሳችን ሚዲያ ይኖራል። ለዚህ ደግሞ የኔ ቻናል አለ። ከፈለጋችሁም የራሳችሁን ቻናል ክፈቱ፣ ስለ ራሳችሁ አውሩ፣ ጋብዙኝ፣ እመጣለሁ። ኦኬ ደስ ይለኛል ቻናል ብዙ ቢኖር ጅዳ ላይ እና ፈቃደኛ ከሆናችሁ እናንተ አላችሁበት ድረስ መጥቼ እንወያያለን። ብዙ ሰው ይማርበታል። እናንተ የትም መንገላታት አይጠበቅባችሁም ማለት ነው። ቴክስት አድርጉልኝ። ሚስ ሃይሚ የሚል ቻናል አለኝ። መቅረብ የሚፈልግ ሰው ቴሌግራም ቻናል ማለት ነው። እዛ ላይ ቴክስት አድርጉልኝ። ወይንም ደግሞ ኤፍቢ ከሆነ ያላችሁ ኤፍቢም ላይ ሃይሚ ፍቅር የሚል የፌስቡክ አካውንት ከ10 ሺህ በላይ ፎሎወር ያለው አለኝ። እዛ ላይ ጻፉልኝ። ቲክቶክም ላይ አሉ። ሁሉም ላይ አክቲቭ ነኝ። በምን አምናለሁ? ሁሉም ሰው የሚነገር ታሪክ አለ። ሁሉም ሰው ገባችሁ? ከናንተ የሚማር ሰው ብዙ አለ። አትናቁት። ላይ ከኔ የምንኖሬ ነው ምናምን አትበሉ። ሰው ሀገር መኖር በራሱ በጣም ትልቅ ነገር ነው። ገባችሁ? የሚነገር ነገር ብዙ አላችሁ። ስለዚህ አትፍሩ። ኑ ስለራሳችሁ ንገሩ፣ እንማርበታለን። ገባችሁ? እወዳችኋለሁ። እስከ መጨረሻ ስላዳመጣችሁኝ በጣም አድርጌ ነው የማመሰግነው። ባይ ላቭ ዩ ጋይስ